የቻይናና የተባበሩት አረብ ኤሚሬቶች ሚኒስትሮች በኢትዮጵያ ያደረጉት ጉብኝትና እንድምታው፣ በአማራ ክልል አንዳንድ አካባቢዎች የሚሰጡ እርዳታዎች የእርዳታ አሰጣጥ መርህን የጣሱ ናቸው መባሉ፣ በኮሬ ዞን 3 የምርጫ ጣቢያዎች መሰረዛቸውን ኢዜማ ፓርቲ መቃወሙ፣ እንዲሁም የፕሬዚደንት ዶናልድ ትራምፕ መርህ እርምጃና ውሳኔ የተቀረው ዓለም ስጋት ያልናቸውን 4 ጉዳዮች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። ኢትዮጵያ ለታይዋን የሀገርነት ጥያቄ እውቅና መንፈግ ለቻይና አንድነት ያላትን አጋርነት መግለጹን አስታወቀች። ኢትዮጵያ ይህን ያስታወቀችው ለጉብኝት ወደ ኢትዮጵያ የመጡት የቻይና ውጭ ጉዳይ ሚኒስትር ዋንግ ዬ ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ከተወያዩ በኋላ ባወጡት የጋራ መግለጫ ነው። በተመሳሳይ ጊዜ ኢትዮጵያን የጎበኙት የተባበሩት አረብ ኤሚሬቶች ውጭ ጉዳይ ሚኒስትርም በቀጠናዊ ጉዳዮች ላይ ከኢትዮጵያ ጋር አገራቸው ተባብራ መስራት እንደምትችል አስታውቀዋል። ስዩም ጌቱ ከአዲስ አበባ ስለ ሁለቱ ሀገራት ሚኒስትሮች ጉብኝትና ውጤቱ የሚከተለውን ዘገባ ልኮልናል። በኢትዮጵያ ጉብኝት ያደረጉት የቻይና ውጭ ጉዳይ ሚኒስትር ዋንግ ዪ ከኢትዮጵያ ከፍተኛ ባለስልጣናት ጋር ባለፉት 2 ቀናት ውይይት ካደረጉ በኋላ በሁኔታዎች የማይለዋወጥ የተባለን የኢትዮ ቻይና ስትራቴጂካዊ አጋርነትን ለአዲሱ የቻይና አፍሪካ ማህበረሰብ ግንባታ የሚውል ነው ብለውታል። በንግድ በመሰረተ ልማትና ሌሎችም ዘርፎች ለመተባበር ተስማምተናል ያሉት ሁለቱ ሀገራት በልማት ፖሊሲዎችና ስትራቴጂዎች ውስጥ ቅንጅትን የማሳደግ መንገድ ላይ ለመራመድ ያላቸውን ዝግጁነት ገልጸዋልም ነው የተባለው። ኢትዮጵያ በዓለም ላይ ያለችው አንዲት ቻይና ብቻ ናት በሚል ታይዋን ከቻይና ግዛት የማትነጠል አካሏ ናት በማለትም ለአንድ ቻይና መርህ ያላትን ጽኑ ድጋፍ በድጋሚ ያረጋገጠችበት ነው ያለው የሁለቱ ሀገራት የጋራ መግለጫው፣ ቻይናውን በፊናዋ ኢትዮጵያ በአፍሪካ ቀንድ ቀጠና ላላት ሚና ትልቅ ግምት እንደምትሰጥ መግለጿ ነው የተሰማው። አገራቱ በመግለጫቸው በዓለም አቀፍ ግንኙነት ዛቻና ኃይልን መጠቀምን በመቃወም በዚህ ዓመት በውጭ ጉዳይ ሚኒስትሮቻቸው መካከል አዲስ የፖለቲካ ምክክር ለማድረግም ተስማምተዋልም ተብሏል። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የዓለም አቀፍ ግንኙነትና ዲፕሎማሲ መምህር እንዳለ ንጉሴ የኢትዮ ቻይና ግንኙነት የአዲሱ ዓለም ስርዓት ቁልፍ መተወኛ ብለውታል። ቻይና ከአፍሪካውያን ጋር ስትሰራ ሞዴል አድርጋ የመረጠቻቸው ሀገሮች አሉ። ከዚህ አንዷ ኢትዮጵያ ነች። የኢትዮጵያ የዲፕሎማሲ መርህ አሁን ግልጽ ሆኗል። እኔ ጥቅሜ የሚያስጠብቅልኝ መንገድ ሁሉ እከተላለሁ፣ ቻይና ከምዕራቡም እየሄዳለሁ ነው። ስለዚህ በዚህ ሰዓት የቻይና ውጭ ጉዳይ ሚኒስትር ኢትዮጵያ ሲመጡ ያው 2 ነገር ያመለክተናል። አንደኛ አሁን ያለው የዓለም አስተላለፍ መቀያየሩንና ከነሱ ጥቅም አኳያ እንዲቀጥል የበለጠ ግንኙነት ለማድረግ የመጡት። ኢትዮጵያ ደግሞ ከአፍሪካ አንጻር ለቻይና ሞዴል ሀገር ነች። ኢትዮጵያን መያዝ ማለት ብዙ ነገር ነው። በተለይ አሁን ኢትዮጵያ ያንን የቻይና አንድነት ሪኮግናይዝ ሰጠ የቆየ አቋሟ ነው። አሁን ባለው ሁኔታ ደግሞ የበለጠ ያንን ተቀብሎ መሄዱ ነው ለኢትዮጵያ የሚያዋጣው። የቻይና ውጭ ጉዳይ ሚኒስትሩ ዋንግ ዪ በአዲስ አበባ ቆይታቸው የቻይና አፍሪካ ትብብርን ለማጠናከር ባለመ ጉዳይ ላይ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋርም ተወያይተዋል። በውይይቱ ወቅትም የቻይናን የ5 ዓመት የልማት እቅድ ከአፍሪካ ህብረት የ2063 አጀንዳ ሁለተኛው የ10 ዓመት ትግበራ ጋር በማጣጣም ዘመናዊነትን ለማምጣት በሚቻልበት መንገድ ላይ ምክክር መደረጉን የተገለጸው። በተመሳሳይ ሁኔታ ከኢትዮጵያ ጋር ጥብቅ ግንኙነት እየፈጠረች የመጣችው የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትሯን ወደ ኢትዮጵያ በመላክ ከኢትዮጵያ አቻቸው ጋር ከተወያዩ በኋላ ስልታዊ የተባለውን የሀገራቱን ጥብቅ ዲፕሎማሲያዊ ግንኙነት አረጋግጠዋል። ተለዋዋጭ የአፍሪካ ቀንድ ጂኦፖለቲካዊ ሁናቴ በጎላበት በአሁኑ ወቅት ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር ምክክር ያደረጉት የኤሚሬቶች አቻቸው ሼክ ሻይቦት ቢን ናህያን በጋራ ሰላም፣ ደህንነት፣ የግዛት አንድነትና ኢኮኖሚያዊ ትብብር ላይ ጠንካራ ያሉት ግንኙነቶችን አድሰዋል። በዚህም ላይ አስተያየታቸውን የሰጡን የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያው እንዳለ ንጉሴ የተባበሩት አረብ ኤሚሬቶችን ብትወስዳት አሁን ኢመርጂንግ ካንትሪስ ከሚባሉት አንዷ ነች። እንደውም ከነዳጅ ጥገኝነት ወጥተው በሌሎችም ሴክተሮች ለመሳተፍ ካላቸው ፍላጎት እንግዲህ በአካባቢ በወደብ ልማትም ዩኤኢም እንግዲህ ከአፍሪካ ቀድሜ የመረጠችው ኢትዮጵያን ነው። የተባበሩት አረብ ኤሚሬትም በአካባቢ ላይ ባለ ሁኔታ የራሷ ፍላጎት አላት፣ ኢትዮጵያም የራሷ ፍላጎት አላት። እንግዲህ አንዳንዶቹ ፍላጎቶች ይስማማሉ፣ አንዳንዶቹ ፍላጎች ደግሞ በየግላቸው ያደርጉታል ማለት ነው። ስለዚህ ኢትዮጵያ አሁን ለዚህ ተለዋዋጭ ሁኔታ የምትሰጠው መልስ ሪስፖንሲብል ነው። የኢትዮጵያና ኤሚሬቶች ውጭ ጉዳይ ሚኒስትሮች በጋራ መግለጫቸው በሱዳን ያለው ግጭት በአስቸኳይ ቆሞ ወደ ሲቪል አስተዳደር እንዲያመራና በንጹሃን ላይ የሚደርስ ጥቃት እንዲቆምም ጠይቀዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አመልድ ኢትዮጵያ የተሰኘው የቀድሞው የአማራ ክልል መልሶ ማቋቋምና ልማት ድርጅት በአማራ ክልል አንዳንድ አካባቢዎች የሰብአዊ እርዳታ አሰጣጥ መርሆችን የሚጥሱ ተግባራት ይታያሉ ሲል ባወጣው መግለጫ ወቀሰ።
ድርጅቱ በአንዳንድ አካላት አማካኝነት የሰዎችን ሰብአዊ ክብር፣ እምነት እና ሞራል ባልጠበቀ መልኩ ሰብአዊ ድጋፎችን የእምነት ማራመጃና ማስፋፊያ መሳሪያ አድርጎ የመጠቀምና ተረጂዎችን ለተጽዕኖ የመዳረግ አሰራሮች መስተዋላቸውን እጅግ አሳሳቢ ብሎታል። ድርጅቱ እርዳታን የእምነት መሳሪያ ያደረጉ ያላቸውን አካላትም ሆነ ድርጊቱ ተፈጸመ ያለበትን አካባቢ ግን በስም አልጠቀሰም። ኢሳያስ ገላው ዝርዝር ዘገባ ልኮልናል። ሁሉም በጎ አድራጎት ድርጅቶችና ማህበራት ለጋሽ ተቋማትም ሰብአዊ መሆንን የማክበር ግዴታ እንዳለባቸው ባለፉት 40 ዓመታት በአማራ ክልል የሰብአዊ ድጋፍ በማቅረብ የሚታወቀው አመልድ ኢትዮጵያ አስታወቀ። በአማራ ክልል አንዳንድ አካባቢዎች የእርዳታ አሰጣጥ መርሆችን የሚጥሱ ተግባራት ታያሉ ያለው የአመልድ ኢትዮጵያ መግለጫ ድርጅቶች የዜጎችን ችግር እንደ አጋጣሚ በመጠቀም ይፈጽማሉ ያላቸውን ችግሮች ዘርዝሯል። ሃይማኖት የማስቀየር፣ የተረጂዎችን ክብር መንካት፣ ከፍተኛ የሞራል ግድፈቶች በእርዳታ ስም መከናወናቸውንም ነው ድርጅቱ ያወገዘው። አመልድ ኢትዮጵያ ዓለም አቀፍ መስፈርቶች እንደሚደነግጉት ሰብአዊ እርዳታ ያለምንም ሃይማኖታዊ፣ ፖለቲካዊ ወይም የብሔር ጫና መቅረብ አለበት ይላል። በዚህ ዙሪያ ሀሳባቸው እንዲያጋሩ የጠየቅናቸው በአማራ ክልል የሚገኙ የሲቪል ሶሳይቲ ህብረት ለትብብርና ልማት ዳይሬክተር የሆኑት አቶ ንጋቱ ደስታ የረድኤት ተቋማት የተመሰረቱበትን ዓላማ ማክበር ይጠበቅባቸዋል ይላሉ። ግን ምንድነው የሚለው ፕሪንሲፕሉ ምንም ይሄ ግልጽ ነው። የሲቪል ሶሳይቲዎች ወይም ረድኤት ተቋማት ኒውትራል ናቸው። ከፖለቲካ ከሃይማኖትና ተፈጥሯቸው በራሱ የትም የራሳቸው የቆሙላቸው ማህበረሰቦች አሉ። ሁማኒታሪያን ወይም እነዚህ የአስቸኳይ እርዳታ የሚያደርጉ ከሆነ ሃይማኖትን፣ ዘርን፣ ፖለቲካን፣ ቀለምን ሳይሉ ማገዝ ነው ፕሪንሲፕሉ። ስለዚህ እንደዚህ የሚያደርግ ካለ ያው ኦድ ነው፣ ከመስመር የወጣ ነው። የሰብአዊ እርዳታ ያለምንም ሃይማኖታዊ፣ ፖለቲካዊ ወይም ብሔር ተኮር ጫና መቅረብ አለበት ያለው አመልድ የተባበሩት መንግስታት ድርጅት ስምምነቶች በግልጽ እንደሚያስቀምጡት ማንኛውም ግለሰብ የለጋሹን እምነት ወይም ሃይማኖት እንዲቀበል ሳይገደድ እርዳታ የማግኘት መብት አለው ይላል የአመልድ መግለጫ። በአንድ የረድኤት ተቋም ዳይሬክተር የሆኑ አስተያየት ሰጭም እንደዚህ አይነት ከረድኤት ተቋም ዓላማ ጋር ያልወገነ ተግባርን የሚፈጽሙ ድርጅቶች ካሉም መንግስት ዝም ማለት የለበትም ብለዋል። አሁን እምነትን ታሳቢ ተደርጎ የሚሰጥ ከሆነ ከቻሪቲ ውጭ ያሉ ድርጅቶች እነሱን መያዝ ነው፣ እነሱን በህግ መሰረት መቅጣት ነው። ህጉ አለ እኮ። ምን አሁን እኮ ማውራቱ አይጠበቅም። የሲቪል ሶሳይቲ ኦርጋናይዜሽን አንድ ኦርጋናይዜሽን ምን እንደሚሰራ፣ አላማው ምን እንደሆነ፣ ምን ኢምፕሊመንት እንደሚያደርግ ግልጽ ነው። በውስጥ ፓርቲሲፔት ያደርጉ ያሉ ድርጅቶች ካሉ እነዛ ለቅሞ ትክክል አይደላቸውም ብሎ ላይሳቸውን መቀማት ነው። አንድ ሁለት አስፈላጊ ከሆነ ደግሞ ማስጠንቀቂያ ሰጥቶ ማለፍ። ከ20 ዓመት በላይ በመሰል የረድኤት ተግባር ላይ የተሰማሩት ወይዘሮ ሃንያ መሐመድም የሲቪክ ተቋማቶች ለትርፍ ያልተቋቋሙ በመሆናቸው የገቡትን ቃል ኪዳን አክብረው የመስራት ግዴታ አለባቸው ይላሉ። ኦርጋናይዜሽናችን እኮ ሲጀመር ነን ፕሮፊት ነው፣ ለትርፍ ያልተቋቋመ ፓርሻሊ የሆነ ሃይማኖትም የምንም ገለልተኛ ሆኖ የሚሰራ ነው። ይሄ እኮ ቃል ኪዳናችን ነው። በዘሩ በሃይማኖቱ ላትለይ ብለህ ነው። ይሄ በቃ የተቋቋምንበት ዓላማ ሁሉም ሲቪል ሶሳይቲ ነን ፕሮፊት ነን ፓርሻል ነው፣ ግዴታ ነው። 83 የረድኤት ተቋማትን በስሩ አቅፎ የሚንቀሳቀሰው ህብረት ለትብብርና ልማት ዳይሬክተር እንደሚሉት አሁን አመልድ ኢትዮጵያ ያቀረበውን ሀሳብ በጥናት ተጨባጭ የማድረግ ስራ ህብረቱ እንደሚጠበቅበት ገልጸው መንግስት ለዘርፉ ከፍተኛ ድጋፍ እያደረገ በመሆኑ የሲቪል ሶሳይቲዎች የራሳቸውን ምክር ቤት እንዲያቋቁሙ በመፍቀዱ ምክር ቤቱ በዚህ አይነት ተግባር ላይ የሚሳተፉ ካሉ ከአባልነት ማገድና መንግስትም ጠበቅ ያለ እርምጃ መውሰድ ይጠበቅበታል ይላሉ። መንግስት በደንብ መስመር ማስገባት አለ። ሲቪል ሶሳይቲ ምክር ቤት ወደ መንግስት ከመሄዱ በፊት የራሱን ሜምበሮች ከህጉ ሲወጡ ነው ይሄ የሲቪል ሶሳይቲ መርህ አይደለም ብሎ ማስጠንቀቂያ ይሰጥ፣ ከአባልነት ያግዳል፣ ለመንግስትም ደግሞ እርምጃ ይወሰድባቸው ብሎ ሪኮመንድ ሁሉ ሊያደርግ ይችላል ማለት ነው ምክር ቤቱ። አመልድ ኢትዮጵያ ባወጣው መግለጫ ዙሪያ ተጨማሪ መረጃ እንዲሰጡኝ ወደ ዳይሬክተሩ ዶክተር አለማየሁ ዋሴ ደውዬ የነበረ ቢሆንም ሀሳባችንን